እኔና ፍቅር መኪናውን በገዛንበት በሶስተኛው ቀን በአራተኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛንበት በአራተኛው ቀን ተለያየ ነገር መጣ። ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት፣ ማደግ፣ ከአንቺ ጋር መለወጥ ነው። ካጠፋው ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ። ስንት ነው የተገዛው መኪና? 3 ብቻ አንድ ላይ ያው የሆኑ ከነ ፕሮሰሱ ምናምን እስከ 4 ይገባብናል ብዬ አስባለሁ። እሺ 4 ብለን ብንይዘው ማለት ነው 1.5 ከባንክ ተበደራችሁ 700 ሺህ እጃችሁ ላይ ነበረ። 2.5 እንዳለ ከሰዎች ከተለያዩ ሰዎች ነው ወይ ከአንድ ሰው ነው? አረ ከተለያዩ ሰዎች ኢማጂን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫልዩ የለውም ብዬ ስለማስብ ነው። እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔና እሷ በሂስቶሪ ነው የመጣ ነው። ገብቶሻል ሀቡዬ? ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል? ፍቅር ጥያቄ ተመለሰልኝ። ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያውቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ እኛ ሀቡዬ ወልደናል። መውለዳችሁም የታወቁ ስትለያዩ ነው እንጂ አይታወቅም ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው። ያኔ አያውቁም ነበር። ኦኬ እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላለሁ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩም። ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር ነው። እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉ ቲዩብ ምናምን ከፍቼ ሰጥቼዋለሁ ብላለች። ይህን ጥያቄ ምንድን ነው? እሱም ቻናል ከፍቼለታለሁ ብላለች። ፉፉ ቲዩብ ብዬ ጋይስ ታብታብ አድርጉ። ታብታብ ሊንክ ታብታብ እየያዘው ነው። እየተደወለብኝ እየደወሉብኝ ስለሆነ ነው። አሁን መጣ። ይቅርታ እየደወሉብኝ ነው። እሺ አሁን ተመልሰሃል። እየሰማኝ ከዛ ይኸውልሽ ሀቡዬ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል 2 ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ እና ይጠይቀን ነበር። ለምንድነው ፉፉ አንተ ማትከፍተው? ለምንድነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ 2 ዩቲዩብ ቻናል የመስራት አቅም የለም። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 ዓመት ሆኖናል። 1 ዓመት 81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከዛሬ የኔ ዩቲዩብ ቻናል አደል። ስለዛ ጊዜው ማውራት ይቀርና ማለት ነው ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል አቡዬ እንጂ ኦኬ የሆነ ነገር ሲመጣ ይሄንን ትወስዳለህ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደለም። ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው ክሬት አደረግነው። ገብተሽ የተጫነውን ቪዲዮ
ቪዲዮ ፖስት አይደረግበትም ነበር። ገብቶሻል? ያን ያህል ረጅም ቪዲዮ ፖስት አይደረግበትም ነበር። ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለነሱ ስሜት ብቻ ብዬ ያደረግኩት ነገር ነው እንጂ አልሰራሁበትም። እስከዛሬ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን? ፉፉ ቲዩብ የኔ 120 በ81 ቪዲዮ 82 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ፣ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ በ4ኛው ቀን ተለያየ ነገር መጣ። ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት፣ ማደግ፣ ከአንቺ ጋር መለወጥ ነው። ካጠፋው ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረትና አንልጠያየቅም ነበር። ፍቅር መታ ዩቲዩብን ስጠኝ ስትለኝ ለምን ፍቅር ካጠፋው ይቅርበኝ ምናምን ነገር ነበር ስላቴ ነበር። ስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅርበኝ ካጠፋውኝ እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩትኝ። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይሄንን መኪና ስንገዛ ማለት ነው አቡዬ፣ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ይሄ መኪና ለመግዛት ከ4 ወር በላይ ለፍተናል። ከሰዎች ተበድረናል። እውነቱን ነው የምነግርሽ። አደል የሆነ ብር ኖሮ እኔ ጋር እንዴ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛን በ4ኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይሄ ጥሩ እውነት ነው። አንድ ሰው አካውንቱ ላይ 600 ሺህ ብር በላይ ካለ እኔ ከሰዎች የምንበደረው ለምን ይሆናል? ያ እንደዛ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። ግድ ነው። እሺ ልቀጥል? አዎ ነጥብ እያዝኩ ነበር እኔ። ኦኬ እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200 ሺህ ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ፣ አይኑ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይሄን ያህል ብር ከዩቲዩብ የወረደልኝ ብር ይሄው ልጄን እንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ፣ ከባንክ ውጪ ከባንክ 1.5 ነው የተበደርነው። ከባንክ መኪናውን ስንት ነው የገዛው? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700 ሺህ ብር ይዘን ነው መኪና ልንገዛ ይወጣል።
እሺ የመኪና ዋጋ እንትን ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ምናምን። እንደውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግን ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን። ኦኬ ስልሽ አናቅም ነበር። ይሄ ገና እንትን ላይ ነበርን ምናምን በቃ ገንዘብ ይሄ አካውንታችን ላይ 500 ሺህ ብር 600 ሺህ ብር ሲኖር መኪና ምንገዛ መሰለን። አዲስ አበባ በመጣም በትንሽ ጊዜ ውስጥ ነው እነዚህ ነገሮች ያደረግነው እና 700 ሺህ ብር ምናምን ይዘን መኪና ካልገዛናል። ከዛ የምንመኘው መኪና ምን መሰለሽ? እኔ በሰዓቱ ይሄ ዋጋቸው እኔ እየወጣው ቼክ አረግ ስለነበረ ማገኛቸው ትንንሽ ቪትስ ምናምን ከዛ ኖ ትልቅ መኪና ካልሆነ አለችኝ ፍቅር ከፍ ካላለምና አለችኝ። ከዛ በቃ የእሷንም ስሜት ለመጠበቅ አልኩና ሀቢባዬ እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበድረን እስቲል ያልከፈልነው እስከዛሬ ማለት ነው። በጣም ከብዙ ሰዎች ተበደርን። ደግና ናችሁ ባንዴ ጄቱር ሰው ከቤት ጀምሮ ያሳድጋል። እሺ እኮ ይህን ጄቱር ለመግዛት 700 ሺህ ይዛችሁ 1.5 ደግሞ ከባንክ ተበድራችሁ ሰው በሁለት ከምናምን ነው የገዛችሁት አይደለም እንዴ? ከሌላ ሰው በጣም ብዙ ብር ተበደርን። ከሰዎች ከግለሰቦች? አዎ። ኦኬ እሺ። አይ ቅድምም ስትጀምር አንተም ሳትመጣ ከሰዎች ብድርና ሜቢ ሪከርድ ኋላ ሄጄ ማየት አለብኝ መሰለኝ። እርግጠኛ ቃሉ ታርምኛለሽ። የባንክ ዕዳና የሰዎች ብድር መኪናው እንዳለበት አንቺም ተናግረሽ ነበር አይደል? ትክክል ነኝ? ኦኬ እሺ። 1.5